ዛሬ የምናየው ምዕራፍ 2 የምዕራፍ 2 ትምህርት ነው ማሳያችሁ። ምዕራፍ 2 ከምዕራፍ 2 ይሄኛውን ርዕስ መርጬላችኋለሁ። ክፍልፋዮችን ወደ አስርዮሽ እና መቶኛ መቀየር። ስለዚህ የዛሬ ርዕሳችን ክፍልፋዮችን ወደ አስርዮሽና መቶኛ አቀያየሩን ነው ማሳያችሁ ማለት ነው። ስለዚህ ከፋፍዬ ነው ማሳያችሁ። አስርዮሻዊ ክፍልፋይ በሚሆንበት ሰዓት እንዴት አድርገን ወደ አስርዮሽ በመቶኛ መቀየር እንደምንችል እናያለን። ከአስርዮሻዊ ክፍልፋይ ውጪ ደግሞ ሲሆን ህገኛ ክፍልፋይ ሊሆን ይችላል፣ ህገወጥ ክፍልፋይ ሊሆን ይችላል፣ ወይም ደግሞ ድብልቅ ቁጥር ሊሆን ይችላል። እነዛን ደግሞ እንዴት አድርገን ወደ አስርዮሽና መቶኛ መቀየር እንደምንችል እናያለን ማለት ነው። ስለዚህ የዛሬ ትምህርት ዓላማችን የሚሆነው የተሰጡን ክፍልፋዮች ወደ አስርዮሽና መቶኛ መቀየር ነው። እስቲ አስርዮሻዊ ክፍልፋይ ማለት ምን ማለት ነው? አስርዮሻዊ ክፍልፋይ ምን ማለት ነው? አንድ ሙሉ ቁጥር በአስርዮሻዊ ክፍልፋይ ነው የተጻፈው ብለን የምናስቀምጥ ከሆነ የታሃቱ የአስር ርቢ በሚሆንበት ሰዓት ነው። ስለዚህ አስርዮሻዊ ክፍልፋይ ማለት ምን ማለት ነው? ታሃቱ የአስር ርቢ ሲሆን ክፍልፋዩ ምን ተብሎ ይጠራል? አስርዮሻዊ ክፍልፋይ ብለን እንጠራዋለን ማለት ነው። ያ ማለት ምን ማለት ነው? ታሃቱ የአስር ርቢ ማለት ታሃቱ ስንት ሲሆን ነው? ታሃቱ 10 ሲሆን 100 1000 10000 እንደዚህ የመሳሰሉ ቁጥሮች ከሆኑ የአስር ርቢ ከሆኑ እንዲህ አይነት ክፍልፋይ ምን ብለን እንጠራዋለን? አስርዮሻዊ ክፍልፋይ ተብሎ ይጠራል ማለት ነው። አሁን ምሳሌ እንውሰድ። እስቲ አስርዮሻዊ ክፍልፋይን ለምሳሌ እናስቀምጥ ብንል እነዚህን ቁጥሮች ማስቀመጥ እንችላለን። አንድ አስረኛ አስርዮሻዊ ክፍልፋይ ነው። ምክንያቱም ታሃቱ ስንት ስለሆነ 10 ስለሆነ። ለሁለት መቶኛ ብዬ ባስቀምጠው ይሄ አስርዮሻዊ ክፍልፋይ ነው። ታሃቱ ስንት ስለሆነ 100። ስለዚህ ታሃታቸው የአስር ርቢ ከሆኑ የአስር ርቢ ከሆኑ እንደዚህ አይነት ክፍልፋይ አስርዮሻዊ ክፍልፋይ ተብሎ ይጠራል ማለት ነው። ሌላ አመርኋ ለምሳሌ ይሄንን ውሰዱ እስቲ 8 1000ኛ ብዬ ባስቀምጥ 8 1000ኛ አስርዮሻዊ ክፍልፋይ ነው ማለት ነው። ምክንያቱም ታሃቱ 1000 ስለሆነ የአስር ርቢ ስለሆነ 8 1000ኛ አስርዮሻዊ ክፍልፋይ ነው። አሁን ዋናው የኛ የትምህርታችን ርዕስ ክፍልፋዮችን ወደ አስርዮሽና መቶኛ መቀየር ነው። ስለዚህ እነዚህን አስርዮሻዊ ክፍልፋዮች እንዴት አድርገን ወደ አስርዮሽ መቀየር እንችላለን? በቀላል ዘዴ መቀየር እንችላለን። ምን በማድረግ? ለአሉን በመተው የታሃቱ ዜሮ ብዛት ልክ ወደ ግራ ቆጥረን ነጥብ ማስቀመጥ ነው። አሁን የእነዚህን ቁጥሮች እስቲ ወደ አስርዮሻዊ እንቀይር። ምሳሌ እንውሰድ። የሚከተሉትን ክፍልፋዮች ወደ አስርዮሽ ቀይሩ። እሺ ቅድማውን የወሰድኩትን አንድ አስረኛ ወደ አስርዮሽ እንቀይራለን። ለሁለት መቶኛን ወደ አስርዮሽ እንቀይራለን። ሐመሩሃ
8 አንድ ሺኛ ብዬ ነበር የሰጠኋችሁ። 8 አንድ ሺኛንም እንቀይራለን ማለት ነው። እሺ መ 216 ለመቶ ደግሞ ይሄንንም ወደ ምን እንቀይራለን ማለት ነው? አስርዮሽ ወደ አስርዮሽ እንቀይራለን። በጣም ጥሩ። አንድ መቶኛን አንድ አስረኛን እንዴት አድርገን ወደ አስርዮሽ መቀየር እንችላለን? ቅድም በነገርኳችሁ መሰረት ለአሉን ሳይነካ ለአሉ እንዳለ ሆኖ በዜሮዎቹ ልክ ወደ ግራ ቆጥሬ ነጥብ አስቀምጣለሁ ማለት ነው። ስለዚህ አንድ አስረኛ ማለት አሁን መፍትሄ ሀ አንድ አስረኛ እኩል ይሆናል። እንዴት አድርገን ነው የምንሰራው? ይኸውላችሁ እዚህ ጋር ለአሏ አንድ ነች። ከዛ ከፊቱ ዜሮዎችን ታስቀምጣላችሁ። እንደ አይነት ዜሮዎችን እናስቀምጣለን ሊበቃኝ የሚችለውን ያህል ማለት ነው። አሁን እኔ በዛ አድርጌዋለሁ፣ ግን ችግር የለውም እናጠፋዋለን። ለ10 ከሆነ የማካፍለው ከታች ያለው ታቱ ስንት ዜሮ አለው? አንድ ዜሮ ነው ያለው። ስለዚህ አንድ ዜሮ ካለው ወደ ግራ አንድ ጊዜ እቆጥራለሁ ማለት ነው። አሁን እዚህ ጋር መጥቼ አንድ ጊዜ ነው የምቆጥረው። አንድ ጊዜ ቆጥሬ ነጥብ አስቀምጣለሁ። ከነጥብ በኋላ ዜሮዎች ቢበዙ ትርጉም የለውም። አንዷ ዜሮ ብቻ ነች የምታስፈልገን። ይህንን አጠፋዋለሁ ማለት ነው። ስለዚህ አንድ አስረኛ ወደ አስርዮሽ ሲቀየር 0.1 ነው ማለት ነው። 0.1። ስለዚህ ክፍልፋዮችን ወደ አስርዮሽ መቀየር ነው የመጀመሪያ ርዕሳችን። ወደ መቶኛ እንዴት እንደምንቀይር በቀጣይ ያሳያቸዋለሁ። አሁን መጀመሪያ ወደ አስርዮሽ እንዴት እንቀይራለን የሚለውን ነው የምናየው። ስለዚህ አንድን ለ10 ሳካፍል 0.1 ሰጥቶኛል። ይሄ አስርዮሻዊ ነው ማለት ነው። አስርዮሽ ነው፣ በአስርዮሽ ነው ያስቀመጥኩት። ይሄ በክፍልፋይ መልክ ነው የተቀመጠው። ሁለት መቶኛ አሁን 200ኛን እንዴት አድርገን ወደ አስርዮሽ እንቀይራለን? ቅድም በነገርኳችሁ መሰረት ለአሉ አይነካም ብያችኋለሁ። ለአሉ አይነካም፣ ሁለትን አስቀምጣለሁ። ከፊት የተወሰኑ ዜሮዎችን ሊበቃኝ ይችላል የሚላቸውን ዜሮዎች አስቀምጣለሁ። ከዛ በታህቱ ዜሮዎች ልክ አሁን ታህቱ ላይ ስንት ዜሮዎች አሉ? 100 ስለሆነ 2 ዜሮ ነው ያለን። ሁለት ጊዜ ቆጥርና ነጥብ አስቀምጣለሁ። እዚህ ከዚህ ጀምራለሁ። 1 2 እዚች ጋለሽ ማለት ነው። እቺኛዋ ዜሮ ብዙም ትርጉም ስለሌላት አጠፋታለሁ። ስለዚህ መልስ ስንት መጣ ማለት ነው? 0.02 ሁለት መቶኛ ወደ አስርዮሽ ቁጥር ስንቀይረው 0.02 ነው ማለት ነው። 0.02። ቀጣዩ 8 ሐመርሃ 8 አንድ ሺኛ ነው። 8 አንድ ሺኛ ነው። አሁን እኔ እነዚህ ሁለት ጥያቄዎች አሳይቻችኋለሁ። እስቲ ደግሞ የእናንተ ሙከራ መልሳችን ትክክል ይሆናል አይሆንም የሚለውን ለማረጋገጥ እነዚህን ሁለት ጥያቄዎች 2 ደቂቃ ልስጣችሁና በየቤታችሁ ሆናችሁ ሞክራችሁ መልሱን ታስቀምጣላችሁ። 8 አንድ ሺኛን ወደ አስርዮሽ መቀየር፣ እንደገና ደግሞ 216 መቶኛን ወደ አስርዮሽ ትቀይራላችሁ ማለት ነው። 2 ደቂቃ ለእነዚህ ሰጥቻችኋለሁ። 2 ደቂቃ ተመልሰን እንገናኛለን።
በጣም ጥሩ እንደሰራችሁት ተስፋ አደርጋለሁ። ትክክልም እንደምትሆኑ እርግጠኛ ነኝ። ስለዚህ 8 አንድ ሺኛን እንዴት አድርገን ወደ አስርዮሽ መቀየር እንችላለን? ቅድም ባሳየኋችሁ ዘዴ ለአሉ ሳይቀየር 8ን አስቀምጣትና እዚህ ጋር ደስ ያለኝ ዘዴዎች ሊበቃኝ ይችላሉ የምላቸው የምገምታቸውን ቁጥሮች ዜሮዎችን አስቀምጣለሁ። ከዛ ወደ ግራ በታሃቱ ዜሮ ልክ እንቆጥርና ነጥብ እናስቀምጣለን ማለት ነው። አሁን 1000 ስንት ዜሮዎች አሉት? 3። ስለዚህ 3 ዜሮዎች ስላሉን 3 ጊዜ ወደ ግራ ቆጥሬ ነጥብ አስቀምጣለሁ ማለት ነው። አሁን ከዚህ ጀምራለሁ 1 2 3 ነጥብ እዚች ጋር ነው የምታውነው። ስለዚህ 8 1000ኛ ወደ አስርዮሽ ሲቀየር 0.008 ይሆናል ማለት ነው። 0.008 ይሆናል ማለት ነው። የቀጣዩ ጥያቄ ነው። 216 ወደ ምን እንቀይረዋለን? ወደ አስርዮሽ 216 መቶኛ 216 መቶኛ እኩል ይሆናል። እንዴት ነው የምንቀይረው? ቅድም እንደነገርኳችሁ እዚህ ጋር እንዳለ 216 እጽፋለሁ። 216 በመቶ ነው የማካፍለው። መቶ ላይ ደግሞ ስንት ዜሮዎች አሉ? 2 ዜሮዎች። ስለዚህ ይሄ ቁጥር በቂ ስለሆነ እዚህ ጋር ዜሮ መጨመር አያስፈልገኝም። ምንድነው የምናደርገው? 2 ጊዜ ቆጥሬ ነጥብ አስቀምጣለሁ ማለት ነው። ያው ከዚህ ጀምራለሁ 1 2 ነጥብ እዚች ጋር ነው የምትሆነው። 2.16 ይሰጠናል። ስለዚህ 216 ለመቶ ሲካፈል 2.16 ይሰጠናል ማለት ነው። 2.16 ማግኘት ይችለናል ማለት ነው። አሁን ያሳየኋችሁ አስርዮሻዊ ክፍልፋዮች ሲሆኑ ነው። ታህታቸው የ10 ርቢ የሆኑ ቁጥሮችን የ10 ርቢ ባይሆኑስ ሌላ አይነት ቁጥር ቢኖረን በምን አይነት መንገድ መጠቀም እንችላለን? እሱን ደግሞ ቀጥሎ እናያለን ማለት ነው። ህገኛ እና ህገወጥ ክፍልፋይ በሚሆንበት ሰዓት ክፍልፋዮችን እንዴት አድርገን ወደ አስርዮሽ መቀየር እንችላለን? በማካፈል ነው። ለታህቱ በማካፈል የተሰጠንን ህገኛም ሊሆን ይችላል፣ ህገወጥ ክፍልፋይም ሊሆን ይችላል። ለታህቱ ታካፍሉና ወደ አስርዮሽ እንቀይረዋለን ማለት ነው። በምሳሌ እስቲ እንየው። ምሳሌ የሚከተሉትን ቁጥሮች ወደ አስርዮሽ ቀይሩ። እነዚህን ክፍልፋዮች ወደ አስርዮሽ ቁጥሮች ወይም ደግሞ ክፍልፋዮች ወደ አስርዮሽ እንቀይራለን ማለት ነው። 24 እስቲ 40ኛ ልውሰድ። ደግሞ ሌላ እንውሰድ። 26 ወይም ደግሞ 25 ላድርገው። 25 ሲካፈል ለ6 እስቲ እነዚህን ቁጥሮች ወደ አስርዮሽ እንቀይራለን። 24 40ኛን ወደ አስርዮሽ መቀየር ነው። 25 ስድስተኛን ወደ አስርዮሽ መቀየር ነው። ምን ብያቸዋለሁ? ህገኛና ህገወጥ ክፍልፋይ በሚሆንበት ሰዓት ለታህቱ ቁልቁል ማካፈል ነው የሚሆነው። ስለዚህ መፍትሄ 24 40ኛ እኩል ይሆናል። መልሱን አስቀምጠዋለሁ፣ ግን በማካፈል ነው የምናስቀምጠው። 24ን ለስንት አካፍላለሁ? ለ40 አካፍላለሁ። አሁን 24 ለ40 መካፈል አይችልም። ስለዚህ ምንድነው የምናደርገው? ዜሮ አደርግና እዚች ጋር ዜሮ ነጥብ አድርገን እዚህ ጋር ዜሮ እንጨምራለን ማለት ነው። 240ን ለ40 እናካፍለዋለን። ስንት ጊዜ ይችላል? 6 ጊዜ። 6 ጊዜ ዜሮ ነው። 6 ጊዜ 4 24 ነው። ቀሪ ስንት አለ? ዜሮ። የመጨረሻው ቀሪ ዜሮ ሆነ ማለት ነው። የመጨረሻው ዜሮ ከሆነ እዚህ ጋር ያለው አካፍለን ጨርሰናል ማለት ነው። 0.6 ስለዚህ 24 40ኛ 0.6 ነው። ወደ አስርዮሽ ሲቀየር 0.6 ይሆናል ማለት ነው። እንዲህ አይነት አስርዮሽ ስናካፍለው መጨረሻ ላይ ቀሪው ዜሮ የሚሆን
የሚያቆም ማለት ነው። ስናካፍለው የሚያቆም አስርዮሽ ምን ተብሎ ይጠራል? አክታሚ ብለን እንጠራዋለን። እንዲህ አይነት አስርዮሽ 0.6 ስናካፍለው መጨረሻ ላይ ቀሪው 0 የሚሆን ሊያቆም የሚችል ክፍልፋይ አክታሚ አስርዮሽ ይባላል። ስለዚህ አክታሚ አስርዮሽ ማለት ስናካፍለው መጨረሻ ላይ ቀሪው 0 የሚሆን ሊቆም የሚችል አስርዮሽ ነው ማለት ነው። እና አሁን እንደነገርኳችሁ ህገኛና ህገወጥ ክፍልፋይ በሚያጋጥመን ሰዓት ላሉን ለታህቱ አካፍለን መልሱን እናስቀምጣለን ማለት ነው። በጣም ጥሩ። ቀጥሎ ያለውን እስቲ ጥያቄ እንስራው። የለን ለ25 ለስድስተኛ ነበር ያልኳችሁ። ክፍልፋይ 25 ስድስተኛ ወደ አስርዮሽ መቀየር ነው። ይሄንንም ላሉን ለታህቱ አካፍዬ ውጤቱን አስቀምጣለሁ። እሺ 25ን ለስንት እናካፍላለን? ለ6 እናካፍለዋለን። 25 ለ6 ስለሚችል ስንት ጊዜ ይችልልናል? 4 ጊዜ ይችላል። ከዛ 4ን እዚህ ጋር በ6 አባዛዋለሁ። 4 ጊዜ 6 24 ነው። ቀሪ ቀንሳለሁ ቁልቁል። ስለዚህ 25 24 ስንቀንስለት 1 እናገኛለን። አሁን እዚህ ጋር 1 ለ6 ስለማይችል እዚህ ጋር መጣና ነጥብ አስቀምጬ እዚህ ስንት ጨምራለሁ? 0 እንጨምራለን። ቀጣይስ 10 ለ6 ሲካፈል ስንት ነው የሚሰጠን? 1 ጊዜ 1 በ6 አባዙት። እዚህ ጋር 6 ይሰጣችኋል። ትቀንሳላችሁ ቁልቁል። እዛ ከ10 ላይ 6 ስንቀንስ 4 ነው እዚህ የምናገኘው። 4 ለ6 ስለማይችል ቅድም ነጥብ ስለሰጠው አሁን አልሰጥም። ስለዚህ ምንድነው ማድረገው? 0 ነው የምጨምረው ማለት ነው። 40 ለ6 ምን ያህል ስንት ጊዜ ይችልልናል? 6 ጊዜ ይችልልናል። 6 በ6 ሲባዛ 36 ነው። 36 ነው። ስለዚህ ከ40 ላይ 36ን ስንቀንስ 4 እናገኛለን። 4 ይገኛል። 4 ስለማይችል 0 አደረግና አሁንም ስንት ይሆናል ማለት ነው? 6 ሲባዛ በ6 36 ይሆናል። ቀሪው ስንት ነው? 4። አያችሁ፣ እንዲህ እያለ ይሄዳል ማለት ነው። ሁሌ አሁን 4 እየሆነ እዚች ጋር ያለችው ደግሞ 6 እያለ ይቀጥልልናል ስናካፍለው ማለት ነው። ስለዚህ 25 ስድስተኛ በአስርዮሽ ሲቀመጥ 4.166 አይደለ? 6 ስለምትደጋገም ከላይ ይችን ምልክት እናስቀምጣለን። ምን ማለት ነው? 4.166 እየተደጋገመች ትሄዳለች ማለት ነው። እየተደጋገመች ትሄዳለች። እንዲህ አይነት አስርዮሽ ስናካፍለው መጨረሻ ላይ ቀሪው 0 የማይመጣ ቀጣይነት ያለው ኢ አክታሚ ተብሎ ይጠራል። ኢ አክታሚ አስርዮሽ ብለን እንጠራዋለን ማለት ነው። ስለዚህ አሁን ቅድም እንደነገርኳችሁ ስናካፍላቸው የሚያከትሙ አሉ፣ አክታሚ አስርዮሽ የምንላቸው አሉ። ስናካፍላቸው ደግሞ ልክ እንደነዚህ አይነት ቁጥሮች ቀጣይነት ያላቸው አሉ። ይህን ደግሞ ምን ብለን እንጠራዋለን? ኢ አክታሚ ብለን እንጠራዋለን ማለት ነው። ዋናው ርዕሳችን ምንድን ነው? የተሰጠንን ክፍልፋይ ወደ አስርዮሽ መቀየር ነው። ስለዚህ አስርዮሻዊ ክፍልፋይ ከሆነ ላሉን ወስጄ በታህቱ ዜሮዎች ልክ ነጥብ እየቆጠርኩ ነጥብ ማስቀመጥ ነው። ህገኛና ህገወጥ ክፍልፋይ አይነት ከሆነ ታህቱ ደግሞ ከ10 ርቢ ውጪ ከሆነ ምንድነው የምናደርገው? ላሉ ለታህቱ አካፍለን እንዲህ አድርገን እናስቀምጣለን ማለት ነው። አሁን ቀጥሎ ምንድነው ማሳያችሁ፣ በዚህ አይነት መንገድ የተሰጡንን ክፍልፋዮች ወደ አስርዮሽ መቀየር ችለናል። እንዴት አድርገን ወደ መቶኛ እንቀይራለን? ወደ መቶኛ ደግሞ ክፍልፋዮችን የምንቀይርበትን መንገድ አሳያቸዋለሁ። ከዛ በፊት መቶኛ ማለት ምን ማለት ነው? መቶኛ ስንል ምን ማለታችን ነው? አንድ ክፍልፋይ በመቶኛ ተቀምጧል። መቶኛ ነው የምንለው ታህቱ 100 ከሆነ ነው። ታህቱ 100 የሆነ ክፍልፋይ መቶኛ ይባላል። ስለዚህ የተሰጠንን ቁጥር በመቶኛ ስናስቀምጠው ምንድነው የምናደርገው ማለት ነው? ታህቱ 100 እንዲሆን
ማባዛትና ማካፈልን ተጠቅመን እንቀይረዋለን ማለት ነው። ማባዛትና ማካፈልን ተጠቅመን ታሃቱን ወደ መቶ እንቀይረዋለን። አሁን እዚህ ጋር መቶኛ ያልኳችሁን በምልክት እናስቀምጠዋለን። ይቺ ምልክት ምን ተብሎ ይጠራል? መቶኛ ወይም ደግሞ ፐርሰንት ብለን እንጠራዋለን። ይሄ መቶኛ ወይም ፐርሰንት ብለን እንጠራዋለን። ስለዚህ ፐርሰንት የሚለው ወይም መቶኛ የሚለው ምን ነው የሚወክልልን? አንድ መቶኛ ነው። አንድ መቶኛ ማለት 1% ማለት ነው። 1% ማለት ነው። ወይም ደግሞ ይሄንን ስናካፍለው 0.0 ስንት ይሰጠናል? 1። ስለዚህ 1 መቶኛ እንዲሆን አድርገን ወደ ፐርሰንት ወይም ደግሞ ወደ መቶኛ የተሰጠን ክፍልፋይ መቀየር እንችላለን ማለት ነው። ለዚህ በምሳሌ ያሳያችኋለሁ። ምሳሌ ወስደን እናያለን። እስቲ እነዚህን ምሳሌዎች እንጠቀም። የሚከተሉትን ክፍልፋዮች ወደ መቶኛ ቀይሩ። ሀ 8 20ኛን መውሰድ እንችላለን። ወይም ደግሞ 8 20ኛን እንውሰደው። አዎ እዚህ ጋር 7 25ኛን እንውሰድ። ሐመሩሃ 1 8ኛን ወስደን ወደ መቶኛ እንቀይራለን ማለት ነው። እነዚህን ቁጥሮች እዚህ ቅድም ምን ብያቸዋለሁ? ወደ መቶኛ ለመቀየር ታሃቱን ስንት ማድረግ ነው? 100 ማድረግ ነው። ታሃቱን 100 አድርገን ወደ መቶኛ መቀየር እንችላለን ማለት ነው። መፍትሄ እንዴት አድርገን እንስራ? መፍትሄ እስቲ ሃን እንስራና ላሳያችሁ። 8 20ኛን ወደ መቶኛ ለመቀየር ምንድነው የምንጠቀመው? ለአሉንም ታሃቱንም በመቶ መቶኛ ማባዛት ነው። ለአሉንም ታሃቱንም በመቶ መቶኛ። ስለዚህ 8 20ኛ እኩል ይሆናል 8 20ኛ ሲባዛ መቶ መቶኛ ይሆናል። 100 ለ100 ሲካፈል ውጤቱ ስንት ነው? 1 ነው የሚሰጠን። 1 ደግሞ በማንኛውም ቁጥር ሲባዛ ራሱ ቁጥሩን እንደሚሰጠን እናውቃለን፣ ከዚህ በፊት አይተናል። ስለዚህ በመቶ መቶኛ ለአሉንም ታሃቱንም ካባዛው አዲስ የምናገኘው ቁጥር ከመጀመሪያው ጋር ተመሳሳይ ነው፣ አንድ አይነት ነው ማለት ነው። ስለዚህ ምንድን ነው የምናደርገው? እዚህ ጋር 8ን በመቶ አባዛለሁ፣ 800 ይሰጠኛል። ሲካፈል አደርግና እዚች ጋር ያለችዋን 20 ሲባዛ 100 አላባዛትም ይችል። ምክንያቱም ምንድነው እዚች ጋር 100ን ስላባዛዋት ቀሪ ስንት ትቀረኛለች? 1 ትቀረኛለች። ምክንያቱም 800 በ1 ሲባዛ 800 ስለሚሰጠን ማለት ነው። ለምንድን ነው እንደዚህ ያደረግኩት? 1 መቶኛ ፐርሰንትን ወይም ደግሞ መቶኛን ስለሚገልጽልን ማለት ነው። ስለዚህ 800 ለ20 አካፍለዋለሁ። 800 ለ20 አካፍለዋለሁ። እዚች ጋር ዜሮን በዜሮ ማጣፋት ትችላላችሁ። ከዛ 80 ለ2 ሲካፈል 40 ይሰጣቸዋል። 40 ስንተኛ? መቶኛ። 40 መቶኛ ወይም ደግሞ 40 ሆኖ 1 መቶኛ ማለት ፐርሰንት ስለሆነ 40% ወይም ደግሞ 40 መቶኛ ብለን እናስቀምጠዋለን ማለት ነው። ስለዚህ 8 20ኛ ወደ መቶኛ ሲቀየር 40% ነው ማለት ነው። ወይም ደግሞ 40 መቶኛ። በክፍልፋይ ከሆነ የምናስቀምጠው 40 መቶኛ ብለን እናስቀምጠዋለን። በፐርሰንት ከሆነ ፐርሰንት ምልክቷን ተጠቅመን ከሆነ የምናስቀምጠው ደግሞ 40% ይሆናል ማለት ነው። ጥሩ። ሁለተኛውን ምሳሌ 7 25ኛ እንየው። ለ7 25ኛን ወደ መቶኛ እንቀይረዋለን ማለት ነው። ምንድን ነው የምናደርገው? 7 25ኛን ለመቀየር ቅድም እንደነገርኳችሁ እኩል ይሆናል እና 7 25ኛ ሲባዛ አድርጌ ለአዱንም ታሃቱንም በመቶ መቶኛ እናባዘዋለን። ስለዚህ መቶኛ ለአሉ በመቶ ይባዛል፣ ታሃቱን በመቶ ይባዛል እና ምንም አይነት ለውጥ የለውም ማለት ነው። 7ን በመቶ እዚህ ጋር እናባዘዋለን። ስንት ይሰጠናል? 700 ይሰጣቸዋል። ሲካፈል ለስንት? ለ25። ከዛ እዚህ ጋር ሲባዛ አንድ ስንተኛ ትቀረናለች? 1 መቶኛ። ይችኛዋ 100 ስላለች ማለት ነው።
አሁን 700 ለ25 ቁልቁል ታካፍሉትና መቶኛ ብላችሁ ታስቀምጣላችሁ ወይም ደግሞ ፐርሰንት ብላችሁ ታስቀምጣላችሁ። እዚህ ጋር ግን አቃላችሁ መስራት ትችላላችሁ። አሁን 700 ለ25 ቁልቁል አካፍለን መስራትም እንችላለን። ወይም ደግሞ እዚህ ጋር በ25 ስናካፍለው 1 ነው የሚሰጣችሁ። 100 በ25 4 ነው። ስለዚህ እዚህ ጋር ያለው 4 በስንት በ7 ሲባዛ ስንት ነው የሚሰጠን? 28 እናገኛለን። ወይም ቅድም እንደነገርኳችሁ 700 ለ25 ሲካፈል 28 ነው የሚሰጠን ማለት ነው። 28 ሲባዛ በአንድ መቶኛ 28 መቶኛ ነው። 28 መቶኛ በዛ 28 መቶኛ ማለት ደግሞ 28% ነው ማለት ነው። ስለዚህ መልሳችሁ በክፍልፋይ ማስቀመጥ ትችላላችሁ። እንደዚህ አድርጋችሁ በፐርሰንትም ማስቀመጥ እንችላለን ማለት ነው። ጥሩ። እስቲ ቅድም የሰጠዋችሁ ጥያቄዎች ሐመር ውሃ ላይ አንድ ስንተኛ ነበር? 8ኛ። አንድ 8ኛ ወደ ምን እንቀይረዋለን? ወደ ፐርሰንት ወይም ደግሞ ወደ መቶኛ ይቀየራል ማለት ነው። ለዚህ 3 ደቂቃ ልስጣችሁ። 3 ደቂቃ ልስጣችሁና ሁላችሁም በየቤታችሁ ያላችሁ ይሄንን ሰርታችሁ ተመልሰን እንገናኛለን። በጣም ጥሩ። በትክክል እንደሰራችሁ ተስፋ አደርጋለሁ። 1/8ኛን ወደ ምን ቀይሩ ነበር ያልኳችሁ? ወደ መቶኛ ወይም ደግሞ ወደ ፐርሰንት ነበር ቀይሩ ያልኳችሁ። ስለዚህ ምን እናደርጋለን? 1/8ኛን ለአሉንም ታቱንም በመቶ መቶኛ አባዛዋለሁ። 1 ሲባዛ በመቶ 100 ነው የሚሰጠን። ሲካፈል ለስንት? ለ8። እዚች ጋር ግን ሲባዛ ብሎ 1 ስንተኛ አለችን? መቶኛ። ይችኛዋ 100 ስላለችን 1 መቶኛ ብዬ አስቀምጠዋለሁ ማለት ነው። አሁን ቀጥሎ 100 ለስንት ነው የምናካፍለው? ለ8 ታካፍሉታላችሁ። ቁልቁል
ማካፈል ትችላላችሁ። ወይም ደግሞ ቅድም በነገርኳችሁ አይነት ዘዴ ይህንን እዚህ ጋር እያቃለላችሁ መሄድም ትችላላችሁ። ቁልቁልም ብናካፍለው ምንም አይነት ለውጥ የለውም ማለት ነው። አሁን ይህን በአራት ባካፍለው ስንት ነው? 2 ነው የሚሰጠን። 100 በ4 ሲካፈል ስንት ነው? 25 ነው። ስለዚህ 25ን ለ2 አካፍዬ በቀላሉ ማግኘት እችላለሁ ማለት ነው። 12.5 ነው የሚሰጠን። 100 ለ8 ሲካፈል ቁልቁል 12.5 እናገኛለን። 12.5 ሲካፈል እዚህ 1 መቶኛ ስላለ 12.5 ሲባዛ በ1 መቶኛ 12.5 መቶኛ ይሆናል ማለት ነው። አሁን ወደ መቶኛ ቀየርኩት ማለት ነው። 1/8 ወደ መቶኛ ሲቀየር 12.5 መቶኛ ነው። ይሄ በክፍልፋይ ነው የተቀመጠው። በፐርሰንት ከሆነ እቺ 100 አጥፍቶ ፐርሰንት የምትለዋን ምልክት እናስቀምጣለን ማለት ነው። መቶኛዋን 12.5% ይሆናል ማለት ነው። ስለዚህ አሁን ባሳየዋችሁ መሰረት ማንኛውንም ቁጥር ወደ ምን መቀየር እንችላለን? ወደ መቶኛ መቀየር እንችላለን ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። የቤት ስራ ሰጣችኋለሁ፣ ግን ከዛ በፊት እስቲ እንጠቅልለው። ምንድን ነው ያየነው? ክፍልፋዮችን ወደ አስርዮሻዊ ቁጥሮች መቀየር፣ እንደገና ደግሞ ክፍልፋዮችን ወደ መቶኛ መቀየር ነው። ክፍልፋዮችን ወደ አስርዮሽ ስንቀይር በሁለት አይነት መንገድ ከፋፍዬ አሳይቻችኋለሁ። አንደኛው መንገዳችን አስርዮሻዊ ክፍልፋይ ከሆነ የተሰጠንን ሙሉ ቁጥር የተሰጠንን ክፍልፋይ ለአሉን ሳንነካ በታቱ 0 ልክ ወደ ግራ ቆጥሬ ነጥብ አስቀምጣለሁ ማለት ነው። በቀላሉ የምናገኝበት መንገድ ነው። ወይም ደግሞ ለአሉ ለታቱ አካፍላችሁ ማስቀመጥ ትችላላችሁ። ህገወጥ ክፍልፋዮች ከሆኑ ምንድነው የምናደርገው? ለአሉን ለታቱ አካፍዬ አስቀምጣለሁ ማለት ነው። ለአሉን ለታቱ አካፍለን እናስቀምጣለን። ወደ መቶኛ ስንቀይርስ በምን አይነት መንገድ ወደ መቶኛ የምንቀይረው? ታቱ 100 እንዲሆን ለአሉንም ታቱንም በመቶኛ አባዛሉ እና አሁን ባሳየኋችሁ መሰረት ወደ መቶኛ ወደ ፐርሰንት መቀየር እንችላለን ማለት ነው። አሁን ቤታችሁ ሆናችሁ የምትሰሩት የቤት ስራ ልስጣችሁ። አንደኛ የሚከተሉትን ክፍልፋዮች ወደ አስርዮሽ ቀይሩ። ሀ 12/7 ለ54 ለ5 ሲካፈል 54 5ኛ ወደ ምን እንቀይራለን? ወደ አስርዮሽ ትቀይራላችሁ። ሁለተኛ ጥያቄ እነዚህ የሚከተሉትን ክፍልፋዮች ወደ መቶኛ ቀይሩ። ሀ 1/5 ትቀይራላችሁ። ለ7/20 ትቀይራላችሁ። ወይም ደግሞ እቺን ሳትቀይራት 7/20 ቅድም ይሰራን ይመስለኛል። ለ15/8 ቀይራችሁ ታሳዩኛላችሁ ማለት ነው። 1/5 አለ 15/8 ወደ መቶኛ ትቀይራላችሁ። 12/7 ወደ አስርዮሽ፣ 54/5 ደግሞ ወደ አስርዮሽ ቀይራችሁ በቀጣይ ክፍለ ጊዜ እንገናኛለን ማለት ነው። በቀጣይ ፔሪድ ምንድነው የምናየው? የተሰጡንን አስርዮሻዊ ቁጥሮች ወደ ክፍልፋይ እንዴት እንደምንቀይር፣ ወደ መቶኛ እንዴት እንደምንቀይር በተገላቢጦሹ አሳያችኋለሁ ማለት ነው። አሁን ዛሬ ክፍልፋዮችን ወደ አስርዮሽና ወደ መቶኛ ነው ያየነው። ቀጣይ ደግሞ ስንገናኝ አስርዮሾችን ወደ ክፍልፋይና ወደ መቶኛ እንቀይራለን ማለት ነው። እስከዛው ድረስ ሰላም ሁኑ።